እንቀጥላለን አድማጮቻችን። አራዳ ኤፍኤም 95.1 ላይ ነው የምትገኙት። ሌላኛውን ጉዳይ እንመልከት። የሪያል ማድሪድ 12ኛ ተጫዋች የዲያዝን ጉዳይ እናንሳ። ትናንትና በነበረን ፕሮግራም ላይ ከትናንትና በስቲያ በሻምፒየንስ ሊጉ አትሌቲኮ ማድሪድ ላይ ያስቆጠራትን ድንቅ ግብ እያነሳን ነበር። ግን ደግሞ ሁሉም ቦታዎች ላይ እየገባ ይጫወታል። በጉዳት በሌለ የሪያል ማድሪድ በተለይ አጥቂ መስመር ተጫዋቾች ላይ ሁል ጊዜ ይጫወታል። ደግሞ ጥሩ ነው የሚጫወተው። ይህንን ጉዳይ እንመልከት። አሁን በሪያል ማድሪድ ከፍተኛ ስፍራ ከሚሰጣቸው ተጫዋቾች መካከል አንዱ የሆነ ነው። ልክ ነው። አሰልጣኙ ካርሎ አንቼሎቲ ከጨዋታው በኋላ የመጀመሪያ ተሰላፊ ነው አልልም፣ ግን በቡድን ውስጥ በጣም ቁልፍ ሚና የሚጫወት ተጫዋች ነው ግን ብለዋል። የመጀመሪያ ተሰላፊ እንዳልሆነ የታወቀ ነው። የሆነ ተጫዋች በማይኖር ጊዜ ልክ በቀደም ቤሊንጋም ባልተሰለፈ ጊዜ እንደተጫወተው ማለት ነው። የመጀመሪያ ተሰላፊ ተጫዋች አይደለም፣ ግን 12ኛ ተጫዋች ነው ማለት ወዳሉ። እንዲህ አይነቱን ተጫዋች አሰልጣኙ የሆነ ተጫዋች በጎደለባቸው ጊዜ በየትኛውም ቦታ በአብዛኛው በተለይ በአማካይና ከሶስቱ የማጥቃት ተጫዋቾች አንደኛው በማይኖር ጊዜ ግን መጀመሪያ ከኤንድሪክ ወይ ከአርዳ ጉለር ወይ ከሌላ ተጫዋች የሚያስቀድሙት እሱን ነው። ይህንን ማለታቸው ነው። በቀደም ከጨዋታው በኋላ እንዳልነው ከጨዋታው በፊት የአትሌቲኮ ማድሪዱ አሰልጣኝ ሴባዮስ የለም በሪያል ማድሪድ ውስጥ፣ ቤሊንጋም በቅጣት አይሰለፍም፣ ማድሪድ እና አንቼሎቲ ምንም የሚያደርጉ ይመስልሃል ሲሉት ካማቪንጋን፣ ሹዋሜኒን፣ ሞድሪችን ይጠቀማሉ። ብራሂም አይመስለኝም፣ ብራሂምን እንኳን የሚያጫወቱት አይመስለኝም የሚል በብራሂም አስተያየት እሱን የማቃለል አስተያየት የተሰጠ መስሎት ስለነበር ጎሉን ሲያስቆጥር አብላሆራ አሁን ተናገር፣ አሁን ተናገር፣ ትላንት ስትናገር ነበር፣ አሁን ተናገር፣ አሁን ተናገር እያለ ወደ እሱ እየሄደ ይናገር ነበር። ጎሉ ከተቆጠረ በኋላ እኔን አሳንሶኛል ወይም ሚናዬን ወይም በሪያል ማድሪድ ውስጥ ያለኝን አስፈላጊነት አላከበረልኝም ይላል። ጎሉ በጣም የተለየ ቴክኒካዊ ጥራት ያለበት ነው። ግራ ላይ ነው የተገኘው። ወደ ግራ መሄድ ይመስል ነበር። ቁርጭምጭሚቱ ታጥፏል፣ የተጎዳ ይመስላል። ግን የእሱ እንደዛ ሚዛኑን ማጋደል አንድን ተጫዋች አሽከርክሮ ጣሉ። ሆሴ ማሪያ ሂሜኔዝ እንደዛ ነው የወደቀው። እሱ አሁን በዛ ቅጽበት ውስጥ በዛ ሰዓት ምን እያሰብክ ነበር? ልክ ሂሜኔዝ ሲወድቅ ከመውደቁ በፊት ፓስ ለማድረግ ነበር ማስበው፣ ግን ሲወድቅልኝ ተገለጠ ጎሉን ማየት የምችልበት እድል ነበረኝ። ስለዚህ ያለ በቀኝ እግሩ በጣም ድንቅ ጎል ነው ያስቆጠረው። ባለፈው የውድድር ዘመን ብዙ ጠቃሚ ጎሎች ለሪያል ማድሪድ አስቆጥሯል። ይህንን ነው በዚህ የውድድር ዘመን እያደረገ ያለው። የማንቸስተር ሲቲ ተጫዋች ነበር እንደሚታወቀው። ከማላጋ በልጅነቱ ነው ሲቲ የወሰደው። ፔፕ ሊያቆየው ይፈልግ ነበር፣ ግን በሊግ ካፕ ውድድሮች ብቻ ነበር ይጫወት የነበረው። በኋላ 2019 ጃንዋሪ ላይ የዛሬ ስንት ዓመት መሆኑ ነው 5-6 ዓመት በፊት ወደ ሪያል ማድሪድ በ20 ሚሊዮን ነው በ18 ሚሊዮን ዩሮ ሄደ። ሲጀመር ዚዳን ነበር አሰልጣኝ የነበረው፣ ዚነዲን ዚዳን በወቅቱ በውሰት አልሰጠውም አለና አቆየው፣ ግን ብዙ እድል አላገኘም። በዛ በመጀመሪያው የውድድር ዘመን 394 ደቂቃ ብቻ ነው ያደረገው፣ 5 ጨዋታ ወይ እንደዚህ እንደማለት ነው። የሚቀጥለው የውድድር ዘመን ደግሞ ከፋ፣ 207 ደቂቃ ብቻ ነው የተጫወተው፣ 3 ጨዋታም አይሞላም እና ተስፋ ቆረጠ። በሪያል ማድሪድ ዋናው ቡድን ውስጥ መጫወት የሚችልበት እድል የለውም። ቃል ሲገባለት ሲቲ ውስጥ እየተጫወተ ስላልነበር እዚህ ዳቪድ ሲልቫ፣ ቤርናርዶ ሲልቫ፣ ፊል ፎደን፣ ኬቨን ደ ብሮይነ፣ ራሂም ስተርሊንግ፣ ሌሎችም ተጫዋቾች እያሉ መሰለፍ አልችልም ብሎ ተስፋ ቆርጦ ነው ወደ ማድሪድ ሄደው። ጥሩ ምርጫ መሆኑን አላቅም በጊዜው፣ ምክንያቱም ሪያል ማድሪድ ውስጥም ቢሆን ትልልቅ ጥራት ያላቸው ተጫዋቾች ስለነበሩ የመጀመሪያዎቹ 2 ዓመታት ለሱ በቃ ሀቁን የሚያውቅባቸው ነበሩ ማለት ነው። በሪያል ማድሪድ ዋናው ቡድን ውስጥ መጫወት የሚችልበት እድል አልነበረውም። እየተቀየረም ቢሆን የሮቴሽን ተጫዋችም የሆነ ቢሆን መጫወት የሚችልበት እድል አልነበረውም። በአንድ ሲዝን 207 ደቂቃ ብቻ መጫወት፣ በተለይ ለመጫወት ፈልጎ ክለብ ለቀየረ ተጫዋች ተስፋ የሚያስቆረጥ ነው። በኋላ ወደ ሚላን ሄዶ ለኤሲ ሚላን አንድ ተጫዋች በውሰት 3 ዓመት የሆነ ክለቡ ሲቆይ የተለመደ አይደለም አይደል? 3 ዓመት ነው የቆየው ሚላን ውስጥ በውሰት እየተሰጠ የውሰት ቆይታው እየተራዘመ ተመልሶ ሲመጣ የመጀመሪያ ተሰላፊ አልሆነም። በነገራችን ላይ በተመሳሳይ በጥቂት ቀናት ልዩነት ነው ጁድ ቤሊንጋም
እና አርዳ ጉለር በፈረሙበት ሰሞን ነው እሱ ለሪያል ማድሪድ የፈረሙ። እንደ አዲስ ተጫዋች ነው ያስተዋወቁት። በድጋሚ መለያውን ይዞ ስቴዲየም ውስጥ ፕሬዘንቴሽን ተደርጎ ምናምን ወዲያው የጁድ ቤሊንጋም አጀማመር አስደናቂ ስለነበር ብራሂም መጀመሪያ አካባቢ ምንም የመሰለ እስከ ሴፕቴምበር 27 ድረስ ምንም ጨዋታ አላደረገም። 6 ሳምንት ሆኖት ሲዝኑ ከተጀመረ በኋላ ለሪያል ማድሪድ ባለፈው የውድድር ዘመን ምንም አልተጫወተም። ሲጀመርም ከዚህ በፊት የነበረው አይነት እጣ የሚደርሰው ይመስል ነበር። በዋናው ቡድን ውስጥ ምንም እድል የሚያገኝ አይመስልም ነበር። ለመጀመሪያ ጊዜ ሲሰለፍ ግን ቤሊንጋም ሲጎዳ ነው የተሰለፈው። ቦታው ተይዞበት ነበር፣ የመጫወት እድል አላገኝም። ግን ባለፈው የውድድር ዘመን ከማይረሱ የዚህ ተጫዋች አስተዋጽኦዎች መካከል አንደኛው በላይፕዚሽ ሜዳ ሪያል ማድሪድ ልክ እንደ በቀደሙ ጨዋታ ተፈትኖ ጨዋታው መቆጣጠር ተስኖት የግብ ጠባቂው የሉኒችን ተአምር መደገፍ አስፈልጎት ሉኒች በጣም በርካታ ሙከራዎች ነበር እዛ ጨዋታ ላይ ያዳነ። አንድ እንግዳ የዳኝነት ውሳኔም ነበር እዛ ጨዋታ ላይ፣ ግን የእሱ ጎል አሸናፊ ያደረጋቸው በጣም ቁልፍ ነበር እሱ። መጨረሻ ላይ ቻምፒየንስ ሊግ ሲያሸንፉ የቪኒሸስን፣ የቤሊንጋምን፣ የሩዲገርን፣ የክሩስን የሌሎችንም ተጫዋቾች አስተዋጽኦ አጉልተን ማንሳታችን ተገቢ ቢሆንም ያ ጎል ግን በተለይ በጨዋታው ላይ ሪያል ማድሪድ ይገጥመው ከነበረ የጫና መጠን አንጻር በጣም አስፈላጊ ጎል ነበር። የአሁኑም የበቀደሙ ጎል ልክ እንደዛ ነው። ልክ እንደ ባለፈው የመጨረሻዎቹ 16 ውስጥ ቡድኖቹ እዛ ምዕራፍ ላይ በደረሱ ጊዜ ነው ጨዋታ የተደረገው። ይሄኛውም ጨዋታ ማድሪድ ከመጀመሪያው 10 ደቂቃ በስተቀር ልክ እንደዛኛው እንደ ጀርመኑ ጨዋታ የሙከራ ናዳ አልነበረበትም። ግን በሜዳው በሚጠሉት ጎረቤት ተበልጠው ነበር የሪያል ማድሪድ ተጫዋቾች በአትሌቲኮ ማድሪድ። አትሌቲኮ ማድሪድ ቤርናቢዮ ላይ መጥቶ በፖሴሽን በቴሪቶሪ በምን ይበልጥ ነበር። አቻም ነበር፣ 1-1 ሆኖ ነበር። ድንቅ ጎል ነው ሁሊያን አልቫሬዝ ያስቆጠረው። ልክ እንደ ባለፈው ዓመት ሪያል ማድሪድ ችግር ውስጥ በነበረበት ጊዜ ነው ሌላ መታት ያየ ነው። ሁለቱ ጎሎች የተለያዩ ናቸው። ያኛው ከርቀት ከሳጥን ውጭ የተቆጠረ 1-2 የባላጋራ ቡድን ተጫዋቾችን ከማለፍ በኋላ የሩቁ ያኒስ ብላስቪች መሰለኝ በረኛው እንደዛ ነበር ያስቆጠረው። የአሁኑ ደግሞ ቅድም እንዳነሳ ነው በጣም ጠባብ በሆነ ስፔስ ውስጥ ነው ይህንን ጎል ያስቆጠረው። የጠባብ ቦታ ስፔሻሊስት ነው። ግን ልክ አትሌቲኮ ማድሪድ እንደዚህ ያለ በኳስ ረጅም ቁጥጥር በነበረው ጊዜ አሰልጣኙ ከጨዋታው በኋላ ሁለት የማጥቃት ተጫዋቾችን በስም ጠቅሰው ዛሬ በመከላከል ለሰጡን ጥቅም አመሰግናለሁ አሉ። አንደኛው ሮድሪጎ ነው። ሮድሪጎ ይህንን አይነት የቡድን ተጫዋችነት ለቡድን የመሮጥ ጥቅም ይሰጣል። ጁድ ቤሊንጋምም ለነገሩ በስራው ብቻ ሳይሆን ከማድሪድ ትልቁ ሰርፕራይዝ ለእኔ ሮድሪጎ ነው የሚለው። በጣም አስገራሚ፣ ሁሉም ሰው የሚወደው አይነት ተጫዋች ነው። በየጊዜው አንደርሬትድ መሆኑ ከሚሰጠው አገልግሎት አንጻር በሌሎች ከዋክብቶች መሸፈኑ እየተነገረለት መጥቷል። ግን ያለ ኳስ ያለው ትጋት ያስገርማል። ትላንትና ከትላንት በስቲያ አሰልጣኙ በስም ጠቅሰው አንድ ያደነቁትን፣ ሁለተኛው ግን ብራሂም። ለምሳሌ ብራሂም የቡድኑ ነጣቂ ስፔሻሊስት ኦሬሊዮን ሹዋሜኒ ነው። 7 ጊዜ ኳስ ቀምቷል። 6 ጊዜ ኳስ የቀመው ብራሂም ዲያዝ። ያለማቋረጥ ይሮጣል። የባላጋራ ቡድንን ማጥቃት ለማጨናገፍ ይሞክራል። ኳስ ይነጥቃል። ይሄ የመከላከል ስራ ነው። ደግሞ ያ ምትሃቱ እንዳለ ሆኖ ማለት ነው። 6 ጊዜ ታክል ወርዷል። ሜዳ ውስጥ ከነበሩ ተጫዋቾች መካከል እሱና የአትሌቲኮ ማድሪዱ ተከላካይ ሂሜኔዝ ናቸው ብዙ ታክል ይወርድ። ሂሜኔዝ ደግሞ ሌላ የታክል ስፔሻሊስት ነው። ለምን? የመሀል ተከላካይ ስለሆነ። በኤሲ ሚላንም በነበረበት ጊዜ ሚላን እንደምታውቂው ከረጅም ጥበቃ በኋላ የሴሪያ ሻምፒዮን ሲሆን በዛ ቡድን ውስጥ የምናስታውሳቸው ትልልቅ ስሞች ራፋኤል ሊያዩ ድንቅ ነበር፣ የሴሪያ ዓመቱ ኮከብ ተጫዋች ነበር። ቲዮ ኤርናንዴዝ፣ ኦሊቪዬ ዢሩ ትልልቅ ተጫዋቾች ነበሩ በዛ የውድድር ዘመን ለሚላን ስኬት። የብራሂም ስም ብዙ አይነሳም፣ ግን በጣም ዲሳይሲቭ ተጫዋች ነበር። በአንዳንድ ጨዋታዎች ላይ ሁሌ የሚጀምር አልነበረም ልክ እንደ ሪያል ማድሪድ ሁሉ። ግን በዛ የውድድር ዘመን ባለፉት 3 ተከታታይ የሁለተኛው ዙር የመጀመሪያ ጨዋታዎች በ2023 ለኤሲ ሚላን፣ በ2024 ለሪያል ማድሪድ፣ በ2025 ለሪያል ማድሪድ በእነዚህ ጨዋታዎች ላይ በሁለተኛው ዙር የመጀመሪያ ጨዋታዎች ላይ ጎል አስቆጥሯል ልጁ። ሚላንም ውስጥ እያለ ይህንን ያደርግ ነበር። ቶተንሃም ላይ ነበር ጎል ያስቆጠረው። ሚላን በዚያ ውድድር ዘመን ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ ነበር እንዲሁ ከረጅም ጊዜ በኋላ።
ያው ፍጻሜ ሳይደርስ ቢቀርም በከተማው ባላንጣ በኢንተር ተሸንፎ። ስለዚህ ሁሌም አሰልጣኞች ምን ይሉታል መሰለሽ እንዲህ አይነቱን ተጫዋች ሁሌ የማይጀምርን ተጫዋች ኖዊንግ ሀው ቱ ቢ ሬዲ፣ ዝግጁ መሆንን ማወቅ፣ በየትኛውም ጊዜ አሰልጣኙ ጥሪ ሊመጣ እንደሚችል ማወቅ። በዛ በሚላን ቡድን ውስጥም እንደዚሁ አይነት ተመሳሳይ ጥቅም የነበረው ነው። በተለያዩ ቦታዎች ላይ ደግሞ መጫወት ይችላል። በሚላን በአብዛኛው 10 ቁጥር ነበር፣ ግን በቀኝም በግራም ክንፍ መጫወት የሚችል ነው። በ80 ጨዋታ 18 ጎሎች አስቆጥሯል። ከዛ በኋላ ነው ወደ ሪያል ማድሪድ የመጣው። ለሞሮኮ ነው የሚጫወተው። ለሞሮኮም ሲጫወት እንደዛ አይነት ጥቅም ይሰጣል። ትልቅ ስታር አይደለም፣ እንደ ሌሎቹ የሪያል ማድሪድ ከዋክብት አይደለም። ግን አሁን ለሞሮኮ ብሔራዊ ቡድንም መጫወት ከጀመረበት ጊዜ ጀምሮ በ5 ጨዋታዎች 5 ጎል ነው ያስቆጠረው። ለስፔን ጥሪ አልደረሰውም። ለረጅም ጊዜ ተስፋ አድርጎ ነበር የስፔን ብሔራዊ ቡድንን ጥሪ። በስፔን ነው የተወለደው። አሁን በአባቱ በኩል ባሉት አያቱ ሞሮኮዊ ስለሆነ ለሞሮኮ ብሔራዊ ቡድን መጫወት ጀምሮ የቡድኑ ቁልፍ ተጫዋቾች ከሆኑት መካከል አንደኛው ነው። በየጨዋታው የ1 ጎል አቬሬጅ አለው። የማድሪድ 12ኛ ተጫዋች ነው። በውድድር ዘመን ውስጥ እንዲህ አይነት ተጫዋቾች ያስፈልጋሉ። ለምሳሌ የዚዳን ቡድን ቻምፒየንስ ሊግ ዶሚኔት ሲያደርግ ክርስቲያኖን፣ ራሞስን፣ ቤንዜማን፣ ቤይልን፣ ክሩስን፣ ሞድሪችን እንደምናነሳ ሁሉ በተለይ ዚዳን በአንዳንድ ጨዋታዎች 4-4-2 መጫወት ሲፈልግ ኢስኮን ያስገባው ነበር። የማድሪድ የፎርሜሽን ብሉ ፕሪንት 4-3-3 ነበር ሁልጊዜ። 3 አማካዮች ካሴሚሮ፣ ሞድሪች እና ክሩስ፣ ከፊት ክርስቲያኖ፣ ቤል እና ቤንዜማ። ግን አንዳንድ ጊዜ ተጨማሪ አማካይ ይፈልጋል። ልክ አንዳንድ ጊዜ አርነ ስሎት እንደሚያደርጉት በቅርብ ጨዋታዎች ላይ ከርተን ጆንሰን ሲጨምሩ ወይ 4 አማካዮች መጠቀም በአንዳንድ ጨዋታዎች ላይ እንዳየ ነው። እንደዛ በጣም ክሪቲካል በሆኑ ጨዋታዎች ላይ ኢስኮ ይሰለፍ ነበር። አንዳንድ ጨዋታዎች ላይ ማርኮ አሴንሲዮ ትልልቅ ጎሎች ያስቆጥር ነበር። አሁን እነዚህ በሪያል ማድሪድ ጠቅላላ ስኬት ውስጥ ዋና ስሞች አይደሉም። ግን ያለ እነዚህ ተጫዋቾች አንዳንድ ወሳኝ ጎሎች ደግሞ ሪያል ማድሪድ እንደዛ የአውሮፓ ቻምፒየንስ ሊግን ዶሚኔት አያደርግም ነበር ማለት ነው። አሁን ይሄኛው ተጫዋች ደግሞ ተመሳሳይ አይነት ጥቅም እየሰጠ ነው። ባለፈው የውድድር ዘመን እንደዚህ ቁልፍ ጎሎች አስቆጥሯል በደርሶ መልሶ የላይፕዚግ ጨዋታ። አሁን ደግሞ በዚህኛው ሳምንትም በጣም ቁልፍ ጎል አስቆጥሯል። ባለፈው ሳምንት ቤቲስ ላይ እሱ ነበር ጎል ያስቆጠረው። ከዛ በፊት ኦሳሱና ላይ እሱ ነበር ጎል ያስቆጠረው። በውድድር ዘመኑ ወሳኝ ወቅት የማድሪድ በጣም ጠቃሚ 12ኛ ተጫዋች መሆኑን እያሳየ ነው። ብራሂም ዲያዝን ተመለከትን። አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ። ተመልሰን እንመጣለን።